በረታችን ሽልማት ይሸለም። የዛሬው ምሳም የሱ አካል ካልፈለክ ግን ሊቀልች። አረ ምን በወጣኝ እንዴ? ጋቢ ተመቸኛል አግኝቼ ነው። ድሮም እኮ ለሆድህ ሟች ነው ካውቃለህ። እሱ አይደል ከቤታችሁ ጋር ያስተሳሰረኝ ማለት የቤት ሰራተኞቹን ድርኳት ስለዚህ ነው ማለት ነው። አንተ ጓደኛ በላውን የስራ ሰዓት ሳይረፍድብን እንጂ ፍቅር ምን እያደረግሽ ነው? አንተን እየጠበቅኩ ነው። ለምንድን ነው የምትጠብቂ? ምን ችግር አለ? ምንም ችግር የለውም። ግን ሰላም ነሽ አይደል? አዎ ሰላም ነኝ። ምን ነው አጥብቀህ ጠየቀኝ? አይ ፍቅር ሰሞኑን ሁኔታሽ በጠቅላላ ትክክል አይደለም። በሰላም ነው አይደል? ደህና ነኝ አባ። እሺ በደህናሽ ከሆነ ችግር የለውም። ነይ በቃ አሁን ወደ ቤት እንሂድ። እዚህ ብቻሽን ምን ትሰሪያለሽ? አባ ምንድን ነው ደግሞ? የጧቱን ነገር አሰብክበት? የቱን? የልጁን ጉዳይ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ውድ ቤተሰብ እንግዲህ ዛሬ አዲስ ድራማ ኖላዊ አይደል የሚባለው፣ ኖላዊ 23 ክፍል 23 ይዤላችሁ ቀርብ ያለው። እንግዲህ ውድ ተመልካች ሰላምዬ ሌላ ወንድ እንዳፈቀረች እየተናገረች ነው። እቺ ደግሞ ጩጬዋ እሷ ያፈቀረችው ወንድና አባቷ እየተባሉ ነው። የሰላምዬ እናት ድርጅቱ ውስጥ የቀጠረችው ልጅ ሰላሚና እንዳፈቀረች እሱ ደግሞ እንትን ሀናንም እንደወደዳት ሀና የቤት ሰራተኛ እንዴት ትሆናለች ብሎ የሚቆጨው ሰውዬ እንደገና ደግሞ ለሀና በጣም አዲስ ስልክ በተደጋጋሚ ለሀና ሲደወል ሰላምዬ ስልክሽ ይደወላል ስልክሽን አንሺው ስትል የማላቀው ስልክ ነው የሚደወለው ብላ ለሰላምዬ መልስ ስትሰጣት ሀና እኔ ላንሳው እሺ ስትል እሺ አንቺ አንሽና አነጋግሪ ስትላት ሀና ስታናግረው የእናቷ ሰራተኛ ነው ድርጅት ውስጥ የሚሰራ ማለት ነው። ስለዚህ ስልኩን ዘግታውና ሀሎ ስትለው የሱ ድምጽ እንደሆነ ካወቀች በኋላ ስልኩን ዘጋችውና ሀና ማነች ሰላምዬ አንቺ ከዚህ ልጅ ምን አለሽ ብላ ሰላሚና ስትጠይቃት እኔ ምንም ነገር የለኝም ብላ ሰላሚና ሀናን ስትጠይቃት ሀና ደግሞ በጣም እንደደነገጠችና እንዳዘነች እንደዚህ አትበይኝ እያለች ነው። ከዛ በኋላ ደግሞ የሀና እናት ለሀና ለሰላምዬ እናት ሰላምዬ ሀናን ያ ልጅ ከድርጅትሽ ውስጥ ማውጣት አለብሽ፣ ሀና በተደጋጋሚ ሀናን በጣም እያሻገራት ነው ብላ ሰላምዬ ለእናቷ ስትነግር ለአንድ ተራ ሰራተኛ ብዬ ድርጅቱን በጣም ጎበዝ ታታሪ ስራዬን ድርጅቴን በኔ ቦታ ሁሉ የሚሰራና የሚጠብቅልኝ ስለሆነ ለአንድ ተራ ሴት ለአንድ ተራ ሰራተኛ ብዬ አላወጣም ከድርጅቴ ብላ መልስ ሰጥታለች። በዛ ሰላሚና እንዴት ሀና ተራ ሰራተኛ ትያታለች ብላ ሀና እናቷን ውጭልኝ ብላታለች። እንግዲህ አሁን ደግሞ ሀና ለሰላሚና ቁርስ ሰርታ ክፍሏ እያመጣችላት ነው፣ እያነጋገረቻት ነው። ሰላሚና እንግዲህ ከእናቷ ጋራ ምንም ስምምነት የላትም፣ ሰውየውን አባሪው ከድርጅቱ ውስጥ በማለት ከዛ ሀናና ሰላሚና ሲነጋገሩት ልጁን ሀና ሰላሚና እንዳፈቀረችው ነው የምትናገረው። ሀና ደግሞ ምንም ነገር እኔ አላፈቀርኩትም፣ ስልክ ቁጥሬንም ማን እንደሰጠው አላቅም እያለች ነው። እንግዲህ ሰላሚና እንግዲህ ከሌላ ችግር ውስጥ ስትወጣ ስታስወርድ ምን ስትል ሌላ ችግር ውስጥ አሁንም በፍቅር እየገባች ነው ማለት ነው ከእናቷ ሰራተኛ ጋራ
መጨረሻ ላይ ያው ዞሮ ቤት ልጋብዝህ ወይ አንተ ቤት ጋብዘኝ ወይ እኔ ቤት ልጋብዝህ በማለት መጥተዋልና ሀና የቤት ሰራተኛ ስለሆነች ምግብ አቀራርቢ ምናምን ብላት ከዛ እነሱ ሲመጡ ሀናን ጠርታት ከዛ ሀናና ልጁ ሲተያዩ በጣም ነው የደነገጠችው። ሀና እንደዚህ የደነገሽበት ምክንያት ምንድነው ስትላይ ትይ ምንም አይደለም ዝም ብዬ ነው ብላ ሀና በጣም ደንግጣለች። ከዛ እንግዲህ ምግብ እየሰራችውን ትንሽ ቀመም ሰው ከዛ እና ሶፋ ላይ መቀመጥ ከፈለክ እዚህ ተቀመጥ ብላ የሆነ ደብዳቤ ሰጥተዋለች። ደብዳቤው ደግሞ እሱ ሲቀበል በጣም ደስ ብሎታል። ደብዳቤው የብር የወር ደሞዝ የተጨመረለት መስሎት ነበረ። ደብዳቤውን ሲያነበው ደብዳቤው ከድርጅቱ ለቀህ ውጣ የሚል ነውና በመካከሉ ይቅርታ አድርጉልኝ። በመካከሉ ሀና መጣች። ሀና ማነች ሰላሚና ስትመጣ አዎ ስራክ ነው ያስወጣክ ሲባል ስትለው በጣም ነው የደነገጠችው ማለት ነው። በጣም ነው የደነገጠው። እሱም ውጣልኝ ስትለው የሀና እናት ወጣ። እንደገና ደግሞ ሀናም ደንግጣ እዛው ማነች ሰላሚና ደንግጣው እዛው ቁጭ ብሏል። እንግዲህ እዚህ ጋር ደግሞ ወንድምና እህት እየተነጋገሩ ነው። ወንድምም ሌላ ሴት እንዳፈቀረው በሚገርም ሁኔታ አባትና ልጅ እየተጣሉ ነው እና በሽጉጥ ሁሉ ብር አምጣ ተብሎ በሽጉጥ ሁሉ እስከ ሚሳደድ ደረጃ ላይ ደርሷል። እንግዲህ ይሄን ድራማ ክፍል 23 ነው። ውድ ተመልካች ብዙም አልገባኝም። እስቲ በደንብ አይቼ እንፈተፈትበታለን። ይሄንን ቪዲዮ ላይክ እና ሼር እያረጋችሁ ይሄንን ቻናል ከፍ ብታደርጉት ሀገርን የሚያገለግል ደሃን የሚረዳበት ሊሆን ይችላል። እንግዲህ ውድ ተመልካች ሁሌ እናገራለሁ እስከሚሳካለት ድረስ እኔም መፈትፈት ያው የገባኝን ነገር በዚህ ቻናሌ መጥቼ መናገር ወደኋላ አልልምና ሁላችሁም ላይክም የምታደርጉኝ ሰብስክራይብ የምታደርጉኝ የማታደርጉኝም ሁላችሁንም አመሰግናለሁ። በአዲስ ቪዲዮ እስከምመጣ ድረስ ባይ። ጥሩ። ዛሬ የትናንቱ ቤት ነው የምንሄደው ወይስ ሌላ ቦታ? የትኛው ይሻላል? ከፋይ አንቺ አይደለሽ ደስ ያለሽ ቦታ? እንደውም ለምን ቤት አናደርገውም? የማን ቤት? አንተ ቤት ነው።